የአርባ ምንጭ ለገብ ስታዲየም ለከተማው ኢኮኖሚያዊ እድገት የጎላ አስተዋጽኦ እንደሚኖረው ተገለጸ። የሚሉት የሰዓቱ አበይት ጉዳዮች ናቸው። ሰላም ጤና ይስጥልን። የተወደዳችሁ ክቡራትና ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ቀደም ሲል ባስተዋወቅኳችሁ አበይት ጉዳዮች እነሆ ተጀምሯል። በዜና ወጃችን ስፖርትና የቢዝነስ መረጃዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ እያደረስኩ ከእናንተ ጋር ቆይታ የማደርገው እኔ ዮሐንስ ባይሳ ነኝ። ቀዳሚ ወዳደረግነው ጉዳይ ይሻገራለሁ። የስራ ዕድል ፈጠራን በማስፋት የስራ አጥ ወጣቶች ተጠቃሚነት ማጎልበት እንደሚገባ ተገለጸ። የስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ ከኦሞ ባንክ ጋር በመተባበር የብድር ስርጭትና ዕዳ አመላለስ ንቅናቄ መድረክ አካሂዷል። የሮማ ኦልኬን ዘገባ ንጋቷ ይሳቅ እንደሚከተለው ታቀርበዋለች። በመድረኩ የጋሞ ዞን ከፍተኛ የመንግስት የስራ ኃላፊዎች፣ የኦሞ ባንክ አመራሮች፣ የወረዳና የከተማ አስተዳደር የዘርፉ ከፍተኛ ባለሙያዎች ተሳትፈዋል። የብድር አቅርቦት፣ የዕዳ አመላለስና አጠቃላይ የፋይናንስ አቅምን የሚገልጽ ሰነድም ቀርቦ ውይይት ተካሂዷል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በወቅቱ እንደገለጹት በዞኑ በ2017 በጀት ዓመት ለበርካታ ዜጎች የስራ ዕድል የተፈጠረ ቢሆንም ካለው ፍላጎት አንጻር ውስንነቶች መኖራቸውን ገልጸዋል። የፋይናንስ አቅርቦት፣ የስራና መሸጫ ቦታ ዝግጅት እንዲሁም ስልጠናን በማጠናከር የዜጎችን ተጠቃሚነት ለማረጋገጥ ይበልጥ ይሰራል ብለዋል። ስራ ከሚፈልገው የሰው ቁጥር አንጻር ስኬቶቻችን በጣም ውሱን ከመሆናቸው የተነሳ ይህን ጉድለቶችን፣ ክፍተቶችን በቀጣይ ደፍነን የስራ ዕድልም ከመፍጠር ለዜጎች የተመቻቸ ሁኔታ መፍጠር እኛ እንደ መንግስት የሚጠበቅብን በመሆኑ ባለድርሻ አካላትን በማስተባበር ስራ ዕድልን መፍጠር የተቋማትንም ቀጣይነት ማረጋገጥ አስፈላጊ ሆኖ በመገኘቱ ይህ ዛሬ የንቅናቄ መድረክ ተዘጋጅቷል። ኦሞ ባንክ የብድር ስርጭትና አመላለስ ስርዓቱ የተቀላጠፈ እንዲሆን ሁሉም ባለድርሻ አካላት ጠንክረው መስራት እንዳለባቸው ያሳስቡት አስተዳዳሪው የተቋሙን የፋይናንስ አቅም ለማሳደግ የቁጠባ ልምድን ማዳበር እንደሚያስፈልግ ጠቁመዋል። የብድር ፈላጊዎችን የብድር አቅርቦት በመጠን ለማሻሻል የተሰራጨውን ብድር በማስመለስ መልሰን ደግሞ ለብድር ፈላጊዎቹ በማቅረብ እንዲሁም የኦሞ ባንክን ቀጣይነት ማረጋገጥ የሁላችን ኃላፊነት እንደሆነ መግባባት ላይ እንደምንደርስበት ይጠበቃል። ባለፉት 10 ወራት ለበርካታ ወጣቶች የስራ ዕድል አማራጭ ለመፍጠር በታቀደው መሰረት ውጤት ማምጣት ተችሏል ያሉት የጋሞ ዞን ስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ ኃላፊ አቶ ሀብታሙ አበራ ናቸው። አያይዘውም በቀጣይ ከዚህ የበለጠ ለማሳካት በትኩረት መስራት እንደሚገባ ጠቁመው ከኦሞ ባንክ ጋር በመቀናጀት በብድር አቅርቦትና ዕዳ አመላለስ ላይ ጠንካራ ርብርብ ይደረጋል ብለዋል። ስራ ዕድል ፈጠራ አንጻር በዞናችን ባለፉት 10 ወራት ከፍተኛ የሆነ ስራ ስንሰራ ቆይተናል። ከዚህ አኳያ የኦሞ ባንክ ድርሻ ጥሩ ድርሻ አለው ማለት እንችላለን። ኦሞ ባንክ ብቻም ሳይሆን ሌሎች የግል ባንኮች በተለያየ መልኩ ድጋፍ የተነሳ ስራ ዕድል የተፈጠረበት ሁኔታ አለ። በተለይ ፋይናንስ ድጋፍን በሚመለከት ከኦሞ ባንክ የተለያዩ የብድር አቅርቦት ስናገኝ ነበረ። ብድሩንም ከማስመለስ ብድሩንም ከማሰራጨት እንዲሁም አጠቃላይ በጋራ ሆኖ አንድ አሃድ ፈጥሮ ከመንቀሳቀስ አኳያ የሚታዩ ሰፊ ጉድለቶች እንዳሉ እንደ ተቋማችን በጋራም የገመገምናቸው ሁኔታዎች አሉ። በበጋ የወጣቶች በጎ ፈቃድ አገልግሎት ከ101 ሚሊዮን ብር በላይ ሀብት ማዳን መቻሉን የጋሞ ዞን ወጣቶችና ስፖርት መምሪያ አስታወቀም። በበጋ የወጣቶች አገልግሎት የተመዘገቡ ውጤቶች በክረምቱም እንዲደገሙ ርብርቡ ተጠናክሮ መቀጠል እንዳለበት ጠይቋል። ባልደረባችን ሲራክ ሳለ በዚህ ጉዳይ ተጨማሪ አለው።
የጋሞ ዞን የ2017 ዓመተ ምህረት የወጣቶች የበጋ ወራት በጎ ተግባር አፈጻጸም በአብይ ኮሚቴ ተገምግመዋል። ወጣቶች በበጋ በጎ ፈቃድ በ16 በተለዩ ዘርፎች ተሰማርተው ማህበረሰቡንና አካባቢያቸውን በሚጠቅሙ ተግባራት ላይ የተሰማሩ ሲሆን በዚህም ከእቅድ አንጻር አመርቂ ውጤት መመዝገቡን ሪፖርቱ ያሳያል። እንግዲህ ዛሬ ያደረግን የምንገኘው በጋ የወጣቶች በጎ ፍቃድ አገልግሎት ተግባራትን በሚመለከት በአብይ ኮሚቴ ያስገመገምን ነው የምንገኘው። በክልል ደረጃ ለኛ የተሰጠን የስምርት ዘርፎች ወደ 12 የስምርት ዘርፎች ሲኖሩት እንደኛ ተጨባጭ ሁኔታ 4 ስምርት ዘርፍን ጨምረን ወደ 16 የሚሆኑ ስምርት ዘርፎችን አንድ ላይ አካተን ተግባርን እየፈጸምን ቆየ ነው። ካቀነው እቅድ ከተነሳነው እቅድ መነሻ በማድረግ አሁን የምንገኘው ከተሳታፊ አኳያ ወጣቶች ተሳተፉት ወደ ከ91% በላይ አሁን ደርሰናል። ማጠቃላይ ባይደርስም ከተጠቃሚ አኳያን ከ92% በላይ ደርሰናል። ይሄ ተግባሩ የወጣቶች በጎ ፍቃድ አገልግሎት ከመንግስትና ከህብረተሰቡ ሊወጣ የሚችለውን ገንዘብ ወይም ከካዘና ሊወጣ የሚችለውን ያዳኑት ከ93% በላይ ደርሰን አሁን አጠቃላይ እስከሚጀምር ድረስ ከ100% በላይ አጠቃለን ለቀጣይ ክረምት በጎ ፍቃድ አገልግሎት ዝግጅት ላይ ውይይት መክረን ነው የወጣ ነው። እንደ ዞኑ ወጣቶችና ስፖርት መምሪያ ሪፖርት ወጣቶች በስፋት ከተሳተፉባቸው ዘርፎች በአካባቢ ጥበቃ መስክ 19613 ወጣቶች ተሳትፈው ከ1 ሚሊዮን በላይ ችግኝ የተከሉ ሲሆን ከ8 ሚሊዮን 700 ሺህ በላይ ቀድመው የተተከሉ ችግኞችን ተንከባክበዋል። የአፈርና ውሃ ጥበቃ ወይም የተፋሰስ ልማት ስራን በተመለከተ 113682 ወጣቶች በተግባሩ ተሳትፈው 16644 ሄክታር መሬት ላይ ተግባሩ ተከናውኗል። በትምህርትና ስልጠና ዘርፍ 14727 ወጣቶች ተሳትፈው ከ20 ሚሊዮን ብር በላይ የሚገመት አገልግሎት አበርክተዋል። በጤናው ዘርፍ 9223 ወጣቶች የተሳተፉ ሲሆን በክንዋኔው ከ2 ሚሊዮን 100 ሺህ ብር በላይ ማዳን ተችሏል። መሰረተ ልማትን በተመለከተም 6804 ወጣቶች ተሳትፈው በክንዋኔው ከ3 ሚሊዮን 500 ሺህ ብር በላይ ማዳን መቻሉን ሪፖርቱ ያሳየ ሲሆን የዞኑ ተጨማሪ እቅድ በሆነው በኢትዮ ኮደርስ ስልጠና 2729 ወጣቶች ሰልጥነው ሰርቲፊኬት ወስደዋል። በሌሎችም ዘርፎች ተስፋ ሰጪ ውጤቶች የተመዘገቡ ሲሆን ተጠናክረው መቀጠል ባለባቸው ጉዳዮች ላይ አብይ ኮሚቴው መክሮበታል። የጋሞ ዞን የመንግስት ረዳት ተጠሪ አቶ ገዛሃኝ ጋሞ የወጣት አደረጃጀቶች መጠናከር ለብልጽግናችን እውን መሆን ወሳኝ ነው በማለት በበጋ በጎ የወጣቶች አገልግሎት የሰላም እሴት ግንባታን ጨምሮ ወጣቶችን በማሳተፍ የተመዘገቡ ውጤቶች ተስፋ ሰጪ መሆናቸውን ገልጸው በበጋ የወጣቶች አገልግሎት የተመዘገቡ ውጤቶች በክረምትም እንዲደገሙ ርብርቡ ተጠናክሮ መቀጠል እንዳለበት አሳስበዋል። ከባህል አኳያ የሆነ ስራ መስራት ይፈልጋል። ትምህርት ቤቶች ላይ ክበባትን ማጠናከር ይፈልጋል። ምን ይሰራል ክበቡ? ክበብ መደራጀት ብቻ ሳይሆን ምን ይሰራል? የባህል ለምሳሌ ምሽት የሚባሉ ነገሮች ትምህርት ቤት ላይ ወይም በቀጠና ላይ ወይም በቀበሌ ላይ ወይም ሲቀለና ሴቻ ላይ ዞናዊ በሆነ መልክ እየተደራጀ ክሬቲቭ የሆኑ ነገሮችን እየሰራን ካልሄድን አሁን በይዘን በምንሄደው ትሬንድ ከሄድን ሙሉ በሙሉ እሴቱን እንገነባለን ብለን መውሰድ አንችልም። ቢኮዝ ዓለም አቀፍ ተጽዕኖ አለ፣ ሌላ ማጫና አለ፣ ሶሻል ሚዲያ አለ፣ ቲክቶክ አለ። ወጣቶችን ማስተማር የምንችለው እኛ ነን። እኛ ደግሞ የሆነ ነገር እየፈጠርን መሄድ አለብንና ቀጣይ በዚህ መልክ ማጠቃለያው እንደዚህ አይነት ነገር አድርገን ለክረምት ስራዎች ራሳችንን እናዘጋጃለን። ጆይንትሊ ስራዎችን የምንገመግምበት ሂደት እንሄዳለን። የዛሬው ጥሩ ነው። የጀመርናቸው ነገሮችን ጨርሰን ማጠቃለያውን በደንብ አድርገን አጠቃለን ክረምት ስራዎችን በዛው መልክ የምንቀጥል ነው የምንሆነውና የጋሞ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ማዜ ሸቀኔ የአገር እድገትና ብልጽግናን ለማረጋገጥ የወጣት አደረጃጀቶችን በተግባራት ተሳታፊና ተጠቃሚ ማድረግ ወሳኝ መሆኑን ገልጸው በዞኑ በበጋ በጎ ፈቃድ ወጣቶች በገንዘብ ሲለካ ከ101 ሚሊዮን ብር በላይ የሚልቅ ተግባር ተግብረዋል ብለዋል። እንደኛ ዞን የሰላም አምባሳደር አባቶች ያሉበት ዞን ነው። ይህን ሰላምን በሚገባ ዘላቂ በሆነ ሁኔታ
ሰላሙ እንዲጠበቅ የወጣቶቹ ሚና ከፍተኛ ከመሆኑ ጋር ተያይዞ የሰላም እሴቶች ግንባታ ዙሪያ ላይ የአካባቢ ባህል እሴቶች ዙሪያ ላይ ድቡሻ ስነ ስርዓት ዙሪያ ላይ የእርቅን ስነ ስርዓት ዙሪያ ላይ ከአባቶች የተማሩትን ሌሎች ወጣቶችን ግንዛቤ በማስጨበጥ ረገድም ከፍተኛ ሚና የተጫወቱበት ነው የተመለከትነው። ከትምህርት አኳያም ሌሎች በሰፋ ባሉ ዘርፎች 16ቱ ዘርፎች ላይ ከፍተኛ ስራ የተሰሩበት ሁኔታ ነው ያለ። ወጣቶቹ በጎ አገልግሎት ሲሰጡ ያለምንም ክፍያ ማንም ሳይገፋቸው በራሳቸው ፍቃድ ተነስቶ ለህብረተሰቡ አገልግሎት የሰጡትን በገንዘብ ሲተመን ከ101 ሚሊዮን በላይ ከመንግስትና ከህብረተሰቡ ሊወጣ ያለውን ገንዘብ ሊያድን የቻለበትን ነው ማጠቃለያ ገመገም ነው። የጋሞ ዞን ወጣቶች ማህበር ሰብሳቢ ወጣት ደፋሩ ጉልላት ወጣቶች በበጎ ፈቃድ አገልግሎት እያበረከቱ ያሉት አስተዋጽኦ ለማህበረሰቡ ዘርፈ ብዙ ጠቀሜታ ያለው መሆኑን በመግለጽ ይህንን ውጤት በክረምቱም ለመድገም ከወዲሁ መዘጋጀት ይገባል ብለዋል። ወጣት ለሀገር ጀርባ አጥንት ነው። ለኢኮኖሚ ግብርና ምርታማነትን እንደሚያረጋግጥ ለኢትዮጵያ ሁለንተናዊ ብልጽግና የወጣት ተሳትፎ ንቁ የወጣት ተሳትፎ ወሳኝ መሆኑን በመገንዘብ ወጣቱ ለሀገሪቱ ጉልህ አስተዋጽኦ ያደረገ ይገኛል። ከዚህ አንዱ የወጣቶች በበጎ ተግባር ላይ መሰማራት አንዱ ሲሆን ወጣቶች በየሀገሩ ከዚህ በፊት የክረምት በጎ ተግባር ላይ ብዙ ወጣቶች ተሳትፎ ለክረምቱ ብዙ ስራ ሲሰራ ነበር። አሁን ላይ በጋ በጎ ላይ እንደ ክልል 12 ዘርፎች ላይ እንደ ጋሞ ዞን ደግሞ 16 የትኩረት መስኮች ላይ ትኩረት በማድረግ እየሰራ ያለንበት ሁኔታ ያለው ወጣቱ የእረፍት ጊዜው ላይ ወደ አልባሌ ቦታ ከመሄድ ራሱ በመቆጠብ ለህብረተሰቡ ጠቃሚ የሆኑ ነገሮችን በመስራት ላይ ይገኛል። በአጠቃላይ የበጋ በጎ በትኩረት በጋሞ ዞን እየተሰራ የሚገኝ ነው። በጋ በጎ ላይ ብዙ ስኬቶችን ተጎናጽፈናል። ያን ስኬቶችን በክረምት ለመድገም የተሻለ ክረምት ላይ ብዙ ተማሪዎች ወደ ቤት መመለሱበት ነው። በብዛት እና በጥራት ለመስራት ተክተን ካሁኑ ዝግጅት የጀመርንበት ሜንሽን ያለውና ይህን ይመስላል። መምህራን በትውልድ ቀረጻና ሀገረ ግንባታ የማይተካ ሚና አላቸው ሲሉ የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የስራ ዕድል ፈጠራና ኢንተርፕራይዞች ቢሮ ኃላፊ ዶክተር አበባየሁ ታደሰ ገለጹ። የደቡብ ኢትዮጵያ ክልል ትምህርት ቢሮው ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ የመምህራን ማጠቃለያ ውይይት በአርባ ምንጭ ከተማ ተካሂዷል። የደፋሩ ዳሾሌን ዘገባ ባልደረባችን መስፍን ባንጃው እንደሚከተለው ያቀርበዋል። የክልሉ ምክትል ርዕሰ መስተዳድርና የስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ ዶክተር አበባየሁ ታደሰ መምህራን በትውልድ ቀረጻና ሀገር ግንባታ የማይተካ ሚና አላቸው ብለዋል። ለኢትዮጵያ ብልጽግናና ዓለም አቀፍ ተወዳዳሪ ተማሪዎችን ለማፍራት በየደረጃው መንግስት በጀት መድቦ እየሰራ መሆኑን ገልጸዋል። የለውጡ መንግስት የኢትዮጵያን ብልጽግና ሊያረጋግጥ የሚያስችል ትልቁ መሳሪያ ትምህርት ነው ብሎ በማመን ከዚህ ተነስቶ ትምህርት በራሱ የራሱ ስብራት ነበረው። ትምህርት ከጥራት አንጻር፣ ትምህርት ከተገብነት አንጻር፣ ትምህርት ከተደራሽነት አንጻር እንደሚታወቀው ከዚህ ቀደም ለትምህርት ተደራሽነት የሰራነው ስራ እንደተጠበቀ ሆኖ ከትምህርት ጥራት አንጻር ግን ሰፊ ስብራት እንደነበረ አውቀን ለኢትዮጵያ ብልጽግና የሚሆን ተወዳዳሪ ዜጋ፣ ዓለም አቀፋዊ የሆነ ውድድር ያለው ዜጋ ከመፍጠር አንጻር ሰፊ ጉድለቶች የነበሩት እንደሆኑ ታውቆ ይህንን ለማረምና ለማስተካከል በየደረጃው ያለው የትምህርት ስራ በትጋት በጥራት መሰራትና መፈጸም እንዳለበት ትምህርት በትውልድ በሚባል ንቅናቄ ሰፊ የህዝብ አቅም በማስተባበር በርካታ እርምጃዎችን መራመድ ችለናል። የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወራሳ ለአንድ ሀገር ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ልማት ትምህርት ቁልፍ መሳሪያ መሆኑን አስገንዝበዋል። ዓለም የደረሰበትን ደረጃ በመገንዘብ ለትምህርት ፍትሐዊነትና ተደራሽነት ሙያዊ ብቃት ያላቸውን ዜጎች ማፍራትና የትምህርት ጥራት ለማረጋገጥ ብዙ መስራት እንደሚጠበቅ አስረድተዋል። በትምህርት ዘርፍ የመጣው ለውጥ የመምህራንን ጨምሮ የሁሉም አሻራ ያረፈበት መሆኑን ገልጸው ለጋራ ችግሮች በትብብር መፍትሄዎችን መፈለግ ይገባናል ብለዋል። ለሀገር ብልጽግና የመምህራን ሚና የማይተካ መሆኑን ጠቁመው ከመምህራን የሚነሱ ጥያቄዎችን ለመመለስ መንግስት በትኩረት እየሰራ መሆኑን አመላክተዋል። መንግስት የመምህራንን አቅም ለማጎልበትና የትምህርት መሰረተ ልማትን ለመገንባት በትኩረት ይሰራል ብለዋል። ለሀገር እድገት፣ ለሀገር ብልጽግና፣ ለሀገር ሰላም
የመምህሩ አስተዋጽኦ እጅግ ከፍ ያለ መሆኑ ይታወቃል። በትምህርት ስራችን በክልላችን በተለይ በዚህ ዓመት የጀመርናቸው ያሳካናቸው በርካታ ስራዎች ማህበረሰቡን በማሳተፍ ትምህርት ለትውልድ የትምህርት ውስጥ ግብዓትን ለማሟላት የትምህርት ቤት ደረጃዎችን ለማሻሻል የመምህራን ብቃትን ለማሳደግ የተጀማመሩ ስራዎችን አጠናክረን የምንቀጥል ሲሆን መምህር በራሱ ብቃት የራሱን ተነሳሽነት የራሱን ሙሉ የሆነ ለትምህርት ስራው አስፈላጊውን የግሉን አቅም በመገንባት የበኩሉን አስተዋጽኦ ሊወጣ ይገባል። ከመድረኩ ተሳታፊዎች አንዳንዶቹ በሰጡት አስተያየት መንግስት የመምህራንን የኑሮ ውድነት ማሻሻያ፣ ደረጃ እድገት፣ የመኖሪያ ቤት ጋር ተያይዞ ባሉ ጉዳዮች ላይ ምላሽ እንዲሰጥ ጠይቀዋል። የደቡብ ኢትዮጵያ ክልል ትምህርት ቢሮ ምክትል ኃላፊ ዶክተር ታምራት ይገዙ ከለውጡ በኋላ በትምህርት ዘርፍ የተመዘገቡ ስኬቶችና ተግዳሮቶች ዙሪያ ውይይቱ ትኩረት ማድረጉን ገልጸው መንግስት የኑሮ ውድነትና የመልካም አስተዳደር ችግሮችን ለመፍታት አቅዶ እየሰራ ነው ብለዋል። ሰነዱ አብዛኛውን ነገር በትክክል ዳስሶ መጥቷል። የዳሰሰውን ይሁንታ እየሰጡ ነው። ከመምህራን አንጻር ደረጃ እድገት መዘግየት፣ ደሞዝ አለመከፈል አንዳንድ አካባቢዎች የተፈታ ቢሆንም አንዳንድ አካባቢዎች አሁንም ችግሮች እንዳሉ፣ የመኖሪያ ቤትን በሚመለከት ሌሎች በርካታ ነገሮች ከመልካም አስተዳደር ጋር የተያዙ ጉዳዮችን እያነሱ ነው። ይህንን በሚመለከት በአብዛኛዎቹ መንግስት አቅጣጫ ይዞ እየሰራቸው ያላቸው ጉዳዮች ናቸው። የኑሮ ውድነትን በሚመለከት ስራዎች እየተሰሩ ናቸው። ግን በተቻለ መጠን መንግስት መስራት ያለበትን እየሰራ ነው። አሁንም ለሚነሱ ጥያቄዎች በየደረጃው የተከፋፈለ ምላሽ ለመስጠትም ተዘጋጅቶ እየሰራ ነው ማለት ነው። እያንዳንዱን ይዘናል። እያንዳንዱን ከሚመለከተው አካል ጋር በመሆን በተቻለ መጠን ፈጥነን የምንፈታበትን አቅጣጫ እንከተላለን ማለት ነው። በአባይ ወንዝ ላይ የተወሰደው ልምድ ሌሎች ድንበር ተሻጋሪ ወንዞችን ለማልማት መደላደልን የሚፈጥር መሆኑ ተጠቆመም። በጉዳዩ ዙሪያም የአርባ ምንጭ ዩኒቨርሲቲ የምክክር መድረክ አካሂዷል። ባልደረባችን ፍሬው አበበ በዚህ ጉዳይ ተጨማሪ ይዟል። በአርባ ምንጭ ዩኒቨርሲቲ አዘጋጅነት የሚካሄደው ዓለም አቀፍ የውሃ ሲምፖዚየም የውሃ ሀብት ለዘላቂ ልማት በሚል መሪ ቃል ለ23ኛ ጊዜ ተካሂደዋል። የኢፌዴሪ ውሃና ኤነርጂ ሚኒስቴር ልዩ አማካሪ ዶክተር ሚካኤል መሐሪ አርባ ምንጭ ዩኒቨርሲቲ በዘርፉ ምሁራንን ከማፍራት ባሻገር ኢትዮጵያን ከዘርፉ ተጠቃሚ የሚያደርጉ የምርምርና የምክክር መድረኮችን ማዘጋጀቱ በተሞክሮነት የሚወሰድ መሆኑን ተናግረዋል። ምርምርና የኢንዱስትሪ ስራዎች ተነጣጥለው የሚሄዱ ነገሮች አይደሉም። በተለይ ደግሞ በውሃው ዘርፍ ያሉ ከመጠጥ ውሃም ሊሆን ይችላል፣ ከመስኖ ልማት ጋር የተገናኙ ነገሮች ሊሆኑ ይችላሉ፣ የኃይል ማመንጫ ጋር የተገናኙ ነገሮች ሊሆኑ ይችላሉ። ከምርምር ስራዎች ጋር ተነጣጥለው የሚሄዱ ነገሮች ስላልሆኑ ተሳስረው መሄድ ያለባቸው ነገሮች ስለሆኑ የአርባ ምንጭ ዩኒቨርሲቲ ደግሞ እንደ ፈርቀዳጅ የውሃ ዩኒቨርሲቲና የምርምር ተቋም ይህንን ነገር ማስቀጠል እንዳለበት የውሃና ኤነርጂ ሚኒስቴርም ደግሞ ከዩኒቨርሲቲው ጋር ፓርቲኩላርሊ እንግዲህ ከአርባ ምንጭ ዩኒቨርሲቲዎች ጋር በእርግጥ የተለያዩ ዩኒቨርሲቲዎች አሉ ሀገሪቱ ውስጥ። ነገር ግን እንደ ቀዳሚ የውሃ ምርምር ተቋም ከአርባ ምንጭ ዩኒቨርሲቲ ጋር ተቀራርቦ መስራት እንዳለበት የውሃና ኤነርጂ ሚኒስቴር ያምራል። አርባ ምንጭ ዩኒቨርሲቲ ከሌሎች ዩኒቨርሲቲዎች ጋር የሚያቀርባቸው የምርምር ውጤቶች በሚኒስቴር መስሪያ ቤቱ በኩል በፕሮጀክት ደረጃ ጸድቀው እየተተገበሩ መሆኑን ገልጸዋል። ከኢትዮጵያ ከ75 በመቶ በላይ የሚሆነው ተፋሰስ ወደ ጎረቤት ሀገራት እንደሚፈስ የጠቆሙት አማካሪው በአባይ ወንዝ ላይ የተቀመሩ ተሞክሮዎችን በመጋራት በቀጣይ ኢትዮጵያ ለምትሰራቸው ፕሮጀክቶች መደላደል የሚፈጥር ሲምፖዚየም መሆኑንም አስረድተዋል። 75% በላይ የሚሆነው የሀገራችን ተፋሰስ ወደ ጎረቤት ሀገራት የሚፈስ ነው። ወንዞቹ የሚፈሱ ናቸው። ተፋሰሶቹም ከጎረቤት ሀገሮች ጋር ሼር የምናደርጋቸው የምንካፈላቸው ስለሆኑ ሁልጊዜም ቢሆን የልማት ስራዎቻችንን በምንሰራበት ጊዜ ታችኞቹን የተፋሰስ ተጠቃሚ አካላት ሲግኒፊካንትሊ በማይጎዳበት መልኩ መጠቀም እንደሚገባን የኢትዮጵያ መንግስትም ሚኒስቴር መስሪያ ቤታችንም ያምናል። በተለይ ደግሞ የአባይ ተፋሰስ ላይ ያው ላለፉት በርካታ ዓመታት በተለያዩ ጉዳዮች
ሀገራችንም ለመጠቀም በምታደርግበት ጥረት ታችኞቹም የተፋሰሱ ሀገራት ደግሞ እንደዚሁ ሀገራችን እንዳትጠቀም በተለያዩ ሁኔታዎች የተለያዩ ተግዳሮቶችን እየፈጠሩ ስለሚገኙ አንደኛ እስከዛሬ ድረስ ያካበትነውን ሰፊ ልምድ በሌሎችም ተፋሰሶች ለመድገም እንዲረዳን ኃይልን የምናሰባስብበት መድረክን የፈጠር ነው። በአርባ ምንጭ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዝዳንት ዶክተር ተክሉ ወጋየው ኢትዮጵያ የውሃ ሀብቷን በዘላቂነት መጠቀም የሚያስችላትን ሁኔታ ለመፍጠር ታቅዶ ላለፉት 23 ዓመታት በተከታታይ የተዘጋጀ መድረክ ነው ብለዋል። ውሃ ሀብትን ለዘላቂ ልማት መጠቀም የሚገባን ሀብት ነው የሚሉት ዶክተር ተክሉ የአየር ንብረት ለውጥ፣ የህዝብ ቁጥር መጨመር፣ የከተሞች መስፋፋትና መሰል ለውጦች ያለንን የውሃ ሀብት በእውቀት ላይ ተመስርተን እንድንጠቀም ያስገድደናል ይላሉ። የውሃ ሀብትን ለዘላቂ ልማት እንዴት መጠቀም ይቻላል? ምክንያቱም ቻሌንጆቹ የፖፑሌሽን መጨመርም አንዱ ነው፣ አርባናይዜሽኑም ሌላ ነው። አግሪካልቸራል ዲማንዱም አለ፣ እርሻው ይፈልጋል። በእኛ ለመጠጥ እንደምንፈልገው ለእርሻው ደግሞ በመስኖ መልክም ይፈልጋልና ውሃ ህይወት እንደመሆኑ ህይወት ያላቸው ነገሮች ሁሉ የሚፈልጉት ነገር በመሆኑ እንዴት የውሃ ሀብታችንን በዘላቂነት መጠቀም ይቻላል የሚለውን ምሁራን በአንድ ጣራ ስር ሆነው ሀሳባቸውን፣ ተሞክሯቸውን፣ ፈጠራቸውን የሚያጋሩትና ለፖሊሲ አውጪዎቹ፣ ለሚዲያ ባለሙያዎቹ፣ ለሚመለከታቸው ሁሉም ለኢትዮጵያ ለውሃ ሀብት ለዘላቂ አጠቃቀም ይሄ ነው የሚሻለው የሚለውን መፍትሄና ምክር ሀሳብ እንዲያመነጩ አላማን አድርጎ የሚሰራ እየተካሄደ የነበረ ሲምፖዚየም ነው። የኢትዮጵያ የውሃ ሀብት ለዘላቂ ልማት የሚውልበትን መንገድ የሚጠቁሙ ጥናቶች በመድረኩ መቅረባቸውን ነው የሚገልጹት። የአርባ ምንጭ ዩኒቨርሲቲ ላለፉት 40 ዓመታት በቂ ልምድና ባለሙያ ማካበቱን ገልጸው በዚህም በውሃ ዲፕሎማሲና ኢትዮጵያ ያላትን የውሃ ሀብት በአግባቡ መጠቀም እንድትችል የመሪነት ሚና እየተወጣ ነው ብለዋል። እንግዲህ በዲፕሎማሲውም ይሁን በሃይድሮ ዲፕሎማሲ በሌላውም ዘርፍ ፕሮጀክቶችን በመምራት ያሉትን እውቅ የውሃ ምሁራን በማፍራት ዩኒቨርሲቲው ላለፉት 40 ዓመታት ሄዷል። እንግዲህ የ40 ዓመትን ውጤት ነው አሁን እያየን ያለ ነው። ብዙዎች ኃላፊነት በትልቅ የመንግስት ኃላፊነትን ወስደው ሀገርን እየመሩ ነው። ይሄ የዩኒቨርሲቲውን ስመጥርነት የሚያሳይ ነው። ትናንትና የነበረው የውሃና ሃይድሮ ዲፕሎማሲውም መነሻው መድረሻውም ይሄው ነው። የዛሬ 23ኛው የውሃ ለዘላቂ ልማት ሲምፖዚየሙም መነሻውም መድረሻውም ይሄው ነው። ውሃን በዘላቂነት እንዴት በአግባቡ መጠቀም ይቻላል የሚለውን የሚያተኩር ነው። በአርባ ምንጭ ዩኒቨርሲቲ የውሃ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር ታምሩ ተሰማ ዩኒቨርሲቲው በውሃ ዘርፍ የልህቀት ማዕከል ሆኖ ማገልገሉን ገልጸው በተማሪዎች የሚቀርቡ ጥናትና ምርምር ስራዎችን ጭምር ለመንግስት ፖሊሲ ግብዓት በማድረግ ላይ ይገኛል ይላሉ። በተለይም በውሃ ዘርፍ ያለውን የዲፕሎማሲ ስራ በቅንጅት መስራት የሚያስችሉ ተሞክሮዎች የቀረቡበት መድረክ መሆኑንም ገልጸዋል። ከአባይ በኋላ የሚመጣው የሀገሪቱን እድገት ሊያፋጥን የሚችል በጣም በሰፊው ለውጣት የሚችለው እድገት ማን ነው? የትኛውን ተፋሰስ ውሃ ብናለማ ነው ብለን እያሰብን ያለን። እንዴት ነው ይሄን ዲፕሎማሲውን ማሻሻል እንዳለብን፣ ኔክስት ተደራዳሪስ ማን ነው የሚለውን ደግሞ ለመሳብ ከፖለቲካል ሳይንሱም ከኢንተርናሽናል ሪሌሽኖች ያሉ ሰዎች ከውጭ ጉዳይ ሚኒስትሮች ማንተን የውሃውን እውቀት እነሱ ጋር ማስረጽ የነሱንም እኛ አስተሳሰብ አንተን እኛም ጋር ማዋሃድና የመደመር ፍልስፍናችንን ይዘን አዋህደን ጠንክረን የተሻለች ኢትዮጵያ ለመስራት እየታገልን ያለ ነው። በውሃው ዘርፍ በተለይ ማለት ነው። ሚዲያዎችን ለበጎ ተግባር በሰለጠነ መንገድ መጠቀም እንደሚገባ ተገለጸ። በኢትዮጵያ ብልጽግና ጉዞ የሚዲያና ኮሚዩኒኬሽን ቀጣይ አቅጣጫዎች በሚል መሪ ቃል ከሚዲያና ኮሚዩኒኬሽን ባለሙያዎች ጋር በአርባ ምንጭ ከተማ ውይይት ተካሂዷል። የጴጥሮስ ገመቹን ዘገባ ደግሰው በቀለ። የደቡብ ኢትዮጵያ ክልል ረዳት የመንግስት ተጠሪ ኢንጂነር ፍሬዘር ኮርባይዶ ማህበራዊ ሚዲያን በሰለጠነና ሀገርን ከግጭት በሚያድን መንገድ ልንጠቀም ይገባል ብለዋል። ሚዲያዎች ሚና በሀገራዊ ጉዳይ ላይ የላቀ መሆኑን አንስተዋል። ውጤቱ ምንድን ነው? ትርፉ ምንድን ነው? መዘዙ ምንድን ነው? የሚለውን ነገር ትምህርት በመስጠት ግንዛቤ በማስጨበጥ ከእኩይ ስራ እንዲወጡ ማድረግን እንደ ዋናነት ይጠቀማሉ። አሁን በተጀመረው መልክ እንደዚሁ ውይይቶች የሚቀጥሉ ከሆነና የፌስቡክ ስራዎች ወይም ጽሁፎች ጥንቃቄ ከሌላቸው የሚያስከትሉት ጉዳት በዚህ ልክ ግንዛቤ ተሰጥቶ ካልተመራ፣ ሰራዊቶች ደግሞ የሚዲያ ሰራዊት ደግሞ ብሎክ እያደረገ ካልሄደ
ራሱን ችሎ ችግር ነው የሚያስከትለው። ሌላው የጥላቻ አሁን በብዙ ቦታ ላይ ያለ ይሄ የጥላቻ ንግግርን ተከትሎ አንዳንድ አካውንቶችን የመዝጋት ነገር ነው አሁን ላይ ያለው። መሸከም የማንችለው ሆኖብን በአብዛኛው የተቸገርንበት ስላለ ስልጠና፣ ውይይት፣ መነጋገር፣ መተራረም የሚለው ነገር በጣም ወሳኝ ነው፣ በጣም ትልቅ ነው። ምክንያቱም ባልበሰለ ትከሻ ላይ ይህን የሚያክል ዘመናዊ ነገር ሲጫን ነገሮችን መመዘን ባልቻለ ጭንቅላት ላይ በአብዛኛው ይህ ትልቅ ቴክኖሎጂ ሲጫን ከጥቅሙ ይልቅ ጉዳቱ የሚመዝንበት ሁኔታ አለ። በለውጡ መንግስት በሀገራችን በሁሉም ዘርፍ ለተገኙ ለውጦች ሚዲያዎች የበኩላቸው ድርሻ እየተወጡ እንደሆነ የገለጹት የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አባይነ አበራ ናቸው። በለውጡ መንግስት መሪነት በሀገራችን ሆነ በክልላችን በሰላም፣ በጤና ዘርፍ፣ በግብርና ዘርፍ፣ በመሰረተ ልማት እንዲሁም በሰው ተኮር ስራዎች ወዘተ የተመዘገቡ ስኬቶችን ለህብረተሰቡ በማድረስ የኮሚኒኬሽንና የሚዲያ ዘርፉ ድርሻውን ሲወጣ ቆይቷል። ይህን አጠናክሮ መቀጠልም ይጠበቅበታል። ወቅቱ ከመቼም ጊዜ በላይ ሐሰተኛ መረጃዎች የሚሰራጩበት ጊዜ መሆኑን ያነሱት አቶ አባይነም ይህንን ለይቶ መምራት ያስፈልጋል ብለዋል። ይህ ወቅት ከመቼውም ጊዜ በበለጠ እውነተኛ ሆነ ሐሰተኛ መረጃ በፍጥነት የሚሰራጭበት ነው። በመሆኑ የኮሚኒኬሽንና የሚዲያ ባለሙያዎች ያለንበትን ጊዜ በሚገባ በመገንዘብ እና ያሉብንን የድህረ እውነት ዓለም ፈተናዎችን በመረዳት የተሳሳቱ መረጃዎችን የሚመክት ተግባር ማከናወን ይጠበቅብናል። የሚዲያ እና ኮሚኒኬሽን ዘርፉን ዓላማ ተኮር ተግባቦት ባለው መልኩ መምራት የግድ የሚልበት ዘመን ላይ የምንገኝ በመሆናችን የዘርፉ አመራሮችና ባለሙያዎች በየአካባቢያቸው የሚገኙ ነገሮችን አስቀድሞ በመረዳት እና አዝማሚያዎችን በመለየት ህብረተሰቡ የደረሰበትን የአስተሳሰብ ከፍታ የሚመጥን ስራ ልንሰራ ይገባል። የመድረኩ ተሳታፊ ከሆኑት መካከል የጋርዳ ማርታ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ማማዬ ተሾመ ውይይቱ ገንቢና ከወትሮ በላቀ እንድንሰራ መነቃቃትን የፈጠረ ነው ብለዋል። ሀገራችን የበለጸገች እንድትሆን ትክክለኛ መረጃ ምንጫችን ሆነን እንደ ሚዲያ ባለሙያ እንደ ሚዲያ ኃላፊ የተለያዩ ስራዎችን በርካታ ስራዎችን እውነተኛ የሆነ ስራዎችን ሰርተን ለህዝባችን ለማድረስ እየተጋን እንድንሰራ የሚያደርግ መድረክ መሆኑን በዛሬው ተገንዝብ ያለው የደቡሻ ሚዲያ ኔትወርክ መስራችና ባለቤት አቶ ሀለሉያ ጫልታም በሀገራችን ላይ ያሉ አሉታዊና አዎንታዊ ተጽዕኖ ሊያሳድሩ የሚችሉ መረጃዎችን በመለየት መስራት አለብን ሲሉ ገልጸዋል። በክልሉ ያሉ ጸጋዎችን ለዓለም ማስተዋወቅ የሚዲያው የትኩረት አቅጣጫ ሊሆን እንደሚገባም አመላክተዋል። በዋናነት እንግዲህ ሁላችንም ስንሰራ ሀገርን አስቀድመን ነው የምንሰራው። ለሀገር እድገት ሀገርን የሚያለማም የሚገነባም የሚያፈርስም ሚዲያ ነው፣ በተለይ አሁን ባለንበት ዘመን ማለት ነው። ስለዚህ ሁላችንም ስንሰራ በተለይ ደግሞ በሚዲያ ላይ ትኩረት አድርገን የምንሰራ አካላት እኔ ማህበራዊ ሚዲያ ላይ እንደምሰራ ብዙ ተከታይ ያላቸው የማህበራዊ ሚዲያ ባለቤቶች ሁላችንም ሀገራችንን አስቀድመን መስራት ያለብን። አንዳንድ የምናጋራቸው መረጃዎች የምናሰራጫቸው መረጃዎች ከተሰራጨ በኋላ ምን አሉታዊ ጎን ሊኖረው ይችላል፣ ምንስ ደግሞ ይጠቅማል የሚለው ነገር በደንብ ተገንዝበን ነው መስራት የሚኖርብን። ስለዚህ እንደ ደቡብ ኢትዮጵያ ክልል በርካታ ሀብታል ምንም ያልተሰራ ምንም ያልተነገረለት አካባቢ ነው። ብዙ ጸጋዎች አሉ። አርሶ አደሮቻችን የምናነቃበት በተለያየ ዘርፍ የሚሰሩ ወጣቶችን የምናበረታታበት ብዙ የሚሰራ አካባቢ ነው። ነገር ግን ተደራሽነት ሽፋን ያላገኘን በሚዲያ ዘርፍ። ስለዚህ ደቡብ ኢትዮጵያ ክልል ላይ በትኩረት ልንሰራ ይገባል። ሚዲያው አርሶ አደሩ ጋር ወርዶ ሊሰራ ይገባል። ሚዲያው አርሶ አደሩ የሚሰራቸውን ምርጥ ስራዎች ለዓለም ሊያስተዋውቅ ይገባል። ዘገባው የባልደረባችን የጴጥሮስ ገመቹ ነው። የአርባ ምንጩ ለገብ ስታዲየም ግንባታ ለከተማው ኢኮኖሚ እድገት የጎላ አስተዋጽኦ እንዳለው ተገለጸ። ተጨማሪ ያለን በአርባ ምንጭ ከተማ የሚገኙ ባንኮችና ኢንሹራንስ ኩባንያዎች የአርባ ምንጩ ለገብ ስታዲየም ግንባታ ሂደትን ጎብኝተዋል። የኢትዮጵያ ንግድ ባንክ ነጭ ሳር ቅርንጫፍ ስራ አስኪያጅ አቶ ከፋይ ሞንጣስ የአርባ ምንጩ ለገብ ስታዲየም ለከተማው ኢኮኖሚያዊ እድገት የጎላ አስተዋጽኦ እንዳለው ገልጸዋል። በጣም ትልቅ ኢንካም ጀነሬት የሚያደርግበት ነው ለአካባቢው ማለት ነው። ምናልባት ቅድም ፕሬዘንት ሲያረክ ልጁ ብዙ ነገር ነው የተረዳ ነውና እውነት አሁን በአካል መተን ስናይ እጅግ በጣም ነው ደስ ያለን። ምናልባት ያው እኔም እዚያው አካባቢ ነው ቅርንጫፌ
እንዴት እስካሁን አልመጥቼ እንኳን አለማየት የራሱ ቆጭቶኛል እና ውስጥ ላይ ደግሞ ያው እኛውን ውጭ ላይ ሆነን ያው ፒክቸሩን ምናምን ነው የምናየውና ዲቴል ደግሞ ውስጥ ገብተን ስናይ በጣም ትልቅ ስራ የተሰራ እንደሆነ ነው አንደርስታንድ ያደረግነውና በጣም ነው እጅግ በጣም ደስ ብሎናል። አክለው ስታዲየሙ ተገንብቶ ሲጠናቀቅ ለከተማው ትልቅ ገቢ ከማስገኘቱን ባሻገር በሆቴልና ቱሪዝም ዘርፍ የተሰማሩ ባለሀብቶች፣ የአካባቢ ነዋሪዎችናም ሌሎችንም ተጠቃሚ እንደሚያደርግ ጠቅሰዋል። ለስታዲየሙ ግንባታ የሚያደርጉትን ድጋፍም አጠናክረው እንደሚቀጥሉ ተናግረዋል። ለከተማው ትልቅ ከተማው ገቢ የሚያገኝበት ሁኔታዎች ነው የሚኖሩትና ከተማው ላይ ደግሞ በዚህ በስታዲየም ምክንያት የተለያዩ ቢዝነስ ላይ የተሰማሩ ሰዎችም ተጠቃሚ ነው የሚሆኑት። ሆቴል ላይ የተሰማሩ ሰዎች የተለያዩ ዝግጅቶች ሲኖሩ ኢንዳይሬክትሊ ከተማውን አልፎ ግለሰቦችንም ትልቅ የሚጠቅም አይነት ፕሮጀክት ስለሆነ ሁላችን ያው የቻልነውን አይል እንደግፋለን የሚል አስተያየት ነው ያለኝ። የአርባ ምንጭ ብርሃን ኢንሹራንስ ስራ አስኪያጅ አቶ ሽመልስ ታደሰ የስታዲየም ግንባታው የደረሰበት ደረጃ ደስታ እንደፈጠረላቸው ገልጸዋል። በሌላው ዓለም በተለያየ ሚዲያ የምንመለከተው ነገር እኛ በህይወት እያለን በእድሜ ኖረን እኛም ተመልክተን ነገ ልጆቻችንም ጭምር ሊሳተፉበት ሊያዩ የሚችልበት ኢንተርናሽናል ስታዲየም መገንባቱ በተለይ ኢንጂነሩ ገለጻ ሲያደርግ በጣም ነው የደነቀኝና እጅግ በጣም ደስተኛ ያደረገኝ። ለግንባታው አሻራቸውን እንዲያኖሩና የራሳቸውን አስተዋጽኦ እንዲያበረክቱ ጉብኝቱ ትልቅ እድል እንደፈጠረላቸውም ገልጸዋል። ይሄ ስታዲየም ዛሬ ኢንቨስት የምናደርግበት ነገ መልሶ ሊተካና ሊያግዘን እንደሚችል ምንም ጥርጥር የለውም። በቃ ምንም ጥርጥር የለውምና በዚህ አግባብ እኔ እጅግ በጣም ደስተኛ ነኝ። ካሁን በኋላ እኔም ቤተሰቤም የስራ ባልደረቦቼንም ጭምር አነሳስቼ አሻራችንን ማኖር እንዳለብን የራሴን አስተዋጽኦ ለማበርከት ትልቅ እድል የፈጠረልኝ መድረክ ነው። በአርባ ምንጭ ከተማ ከሚገኙ ባንኮችና ኢንሹራንስ ኩባንያዎች የተውጣጡ ተሳታፊዎች በስታዲየሙ ግንባታ ዙሪያ ከሚመለከታቸው ባለድርሻ አካላት ጋርም ውይይት አድርገዋል። በውይይቱም ከተሳታፊዎች ለተነሱ ጥያቄናም አስተያየት ከመድረኩ ምላሽ ተሰጥቶባቸዋል። ከመዋቅሮቻችን መልስ ከሚሰጡት ውጪ ባንኮችና ኢንሹራንሶችን ያቀናጀ አዲስ ኮሚቴ ይፈጠር ጥሩ ነው ብዬ አስባለሁ። ለምንድን ነው እኛ ምንመራቸው ብዙ የሀብት ምንጭ የሆኑ ህብረተሰብ ክፍሎች አሉ። ስለዚህ እነዚህ ህብረተሰብ ክፍሎች ታች ማድረግ የምንችልበትን በጋራ ተንቀሳቅሰን ተመካክረን ይሄ ሰፊ በውስጣችን ያሉ ማህበረሰብ ክፍሎችን አሳትፈን ገቢ ማመንጫ ዘዴዎችን መፍጠር ካልቻለን እንደ ሴክተር እና እንደ ኢንሹራንስም ሆነ እንደ ባንክ የምንንቀሳቀሳቸው እንቅስቃሴዎች ለፕሮጀክቱ እንብዛም ጥቅም ይሰጣሉ ብዬ አላስብም። የስፖርት ኦንሊ ፉትቦል ይሄ የምናየው ስፖርቱ ብቻ አይደለምና የኢኮኖሚካሊ ማህበረሰቡንም አገርም እንድታድግ የሚሰራ ስራ እንደሆነ ተረድቻለሁ። ያን ተከትሎ የሚመጡ የንግድ ተቋማት ይኖራሉ፣ ሆቴሎች፣ የተለያዩ እንትኖች ተጨማሪ የስራ እድል የሚፈጥሩ የስራ እድል እንዲፈጠር የሚያደርጉ የኢንቨስትመንት ተቋማት መምጣት የሚችሉበት ይሄ ደግሞ ለህብረተሰቡ ተጨማሪ የስራ እድል የሚያገኝበት እንዲሁም ባንኮችና ኢንሹራንሶችን ጨምሮ ተጨማሪ የስራ ኦፖርቹኒቲ ማግኘት የሚችሉባቸውን አማራጮች መክፈት የሚችል ትልቅ ፕሮጀክት እንደሆነ ለመረዳት ችያለሁ። በውጭ ስናየውና ውስጥ ሲገባ ትንሽ ፕሮጀክቱ ለየት ይላልና ከምንጠብቀው በላይ ስታንዳርዱ ከፍ ያለ ፕሮጀክት ነው። እንግዲህ ያው ይሄን ፕሮጀክት የአርባ ምንጭ ከተማ ሲጀምር ጨክኖ ነው የጀመረው። የአርባ ምንጭ ከተማ ህዝብንና ማህበረሰቡን ተማምኖ የጀመረው ፕሮጀክት ነው። ለአርባ ምንጩ ለገብ ስታዲየም ግንባታ በሁለት ወራት ውስጥ 3 ቢሊዮን ብር ለማሰባሰብ በተጀመረው የህብረተሰቡ ንቅናቄ በሁሉም የስራ መስኮች በማስቀጠል እቅዱን ለማሳካትና ገንዘቡን ለማሰባሰብ በትኩረት እየተሰራ መሆኑም ተመላክቷል። ለአርባ ምንጩ ለገብ ስታዲየም ግንባታ የሚያደርጉትን አስተዋጽኦ አጠናክረው እንደሚቀጥሉ በከተማው የሚገኙ የንግዱ ማህበረሰብ አባላት ተናገሩ። ባልደረባችን ፍሬው አበበ ተጨማሪ አለው። የአርባ ምንጭ ከተማ አስተዳደር የሲቀላ ቀበሌ የንግዱ ማህበረሰብ አባላት የአርባ ምንጩን ለገብ ስታዲየም ግንባታ ያለበትን ደረጃ በመጎብኘት ድጋፍ አድርገዋል። የሲቀላ ቀበሌ ዋና አስተዳዳሪ ወይዘሮ ወይንሸት ሳሙኤል በቀበሌው ለስታዲየሙ ግንባታ ልዩ ልዩ የገቢ ማሰባሰብ መርሃ ግብሮች እየተካሄዱ ነው ብለዋል።
የንግዱ ማህበረሰብ የስታዲየም ግንባታ ምልከታ በማድረግ ድጋፍ ማድረጋቸውንም ገልጸዋል። ያው ከዚህ ቀደም የአርባ ምንጭ ከተማ ስታዲየም ለመገንባት በህዝቡ ደረጃ እንዲሁም በነዋሪው ደረጃ እጅግ በጣም ብዙ ተግባራትን እየተገበርን እንገኛለን። የሲቄላ ቀበሌ ነጋዴ ንግድ ማህበረሰቡን ሰብስበን ካወያየን በኋላ ነዋሪው አይቷል። እኛም እንደ ንግዱ ማህበረሰብ ማየት አለብን ስታዲየሙን በሚል ዛሬ ተገኝተናል። የንግዱ ማህበረሰብ አባል የሆኑት አቶ መስፍን ልታሞና አቶ ከፍ ያለው ካንኮ የስታዲየሙ ግንባታ እስኪጠናቀቅ በግላቸው የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ገልጸዋል። ስታዲየሙ ላውንች ሲያደረግ ነበርኩ። መሰረት ድንጋይ ሲቀመጥ በዚህ ደረጃ በዚህ ፍጥነት ይሄ ስታዲየም እዚህ ጋር ይደርሳል የሚል እምነት አልነበረኝም። ግን በጣም በፈጠነና ከምን ፈልገው በላይ ደረጃውን ከእለት እለት ያሻሻለ በመምጣቱና አሁን ከምንደረግልን ገለጻ አንጻር እጅግ በጣም ደስተኛ ነኝ። የኛው ፕሮጀክት ነው፣ የኛ ትልቁ ሜጋ ፕሮጀክት ነው ብለን ነው የተቀበልነው። አሁን በሰሞኑ የዚህ ስታዲየም ግንባታ ገቢ አሰባሰብ አምባሳደር ተደርገን ከመሰሩ ሰዎች አንዱም ነኝ። ስለዚህ ንግዱ ማህበረሰብ በማነቃነቅ በማንቀሳቀስ ሁሉም አሻራውን ለዚህ ስታዲየም እንዲያስቀምጥ የድርሻችን የተወጣ ነው። እኔም የድርሻዬን ለመወጣት ዝግጁ ሆኛለሁ። እንደ ሌላው አካባቢ እኛም ለዚህ በመድረሳችን በጣም ደስታ ነው የሚሰማኝ። የተቻለንን ሁሉ እየተረዳዳን ከዚህም የተሻለ ስራ እንዲሰራ ምኞት ነው። ይሄ ሜዳ ብዙ ገቢ ሊያስገባ የሚችል አሁን ተቸግረን ብንገነባ ወደፊት ትልቅ ጥቅም የምናገኝበት ነው። አሁን ላይ እኔ ከዚህ በፊት ወደ 600 ሺህ ብር ቃል ገብቻለሁ። ከዛ ላይ 100 ሺህ ብር አስገብቻለሁ። በተያያዘ ዜና የአርባ ምንጭ ከተማ አስተዳደር የሴቻ ቀበሌ የንግዱ ማህበረሰብ አባላት የአርባ ምንጭ ሁለገብ ስታዲየም ግንባታ ያለበትን ደረጃ በመጎብኘት ድጋፍ በሚያደርጉበት ሁኔታ ላይ መክረዋል። የሴቻ ቀበሌ ዋና አስተዳዳሪ አቶ ሀብታሙ ደነቀ የቀበሌው ማህበረሰብ ለስታዲየሙ ግንባታ በልዩ ልዩ የገቢ ማሰባሰብ መርሃ ግብሮች በንቃት እየተሳተፈ መሆኑን ገልጸው ከነዋሪዎቹ ብቻ የተሰበሰበ 4 ሚሊዮን ብር ገቢ ማድረጋቸውን ተናግረዋል። የቀበሌው የንግድ ማህበረሰብ የስታዲየሙ ግንባታን ለማጠናቀቅ በቡድንና በተናጠል ድጋፍ በማድረግ ላይ መሆናቸውንም ገልጸዋል። እንደ ሴቻ ቀበሌ አስተዳደር በነዋሪው ማህበረሰብ 12 ሚሊዮን ብር ከዚህ በፊት አቅደን እየተንቀሳቀስን ነበር የነበረው። ስታንዳርዱ ደግሞ ከፍ ያለ ደረጃውን የጠበቀና በፊፋ ደረጃ 3ኛ ደረጃውን ስታዲየም ደረጃ ይገነባ ተብሎ በተቀመጠው መሰረት ወደ 4 ሚሊዮን ብር እቅዳችን አሳድገን እስካሁን ባለው በነዋሪው 4 ሚሊዮን ብር ገቢ አድርገናል። አሁን ደግሞ የንግዱ ማህበረሰብን ንቅናቄ ፈጥረን ከነሱ ጋር ከደረጃ ሁለት ውሃ ወደ 25 ሚሊዮን ብር እንሰበስባለን ብለን አቅደናል። ለና አሜሪካን ጨምሮ እስከ 80 ሚሊዮን ብር ድረስ በሴቻ ቀበሌ አስተዳደር ስም እንሰበስባለን ብለን እቅድ ይዘን ዛሬ የንግዱ ማህበረሰቡ ጋር ይህን ቻሌንጅ የተከላከለ ነው የምንገኘው። የንግዱ ማህበረሰብ አባል የሆኑት አቶ ተስፋዬ ግሂራና ወይዘሮ ሽታዬ ዘካሪያስ ስታዲየሙ በዚህ ዘመን በመገንባቱ ትውልዱ እድለኛ መሆኑን ገልጸው የስታዲየሙ ግንባታ እስኪጠናቀቅ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ገልጸዋል። ይሄን ታሪካዊ ለትውልድ ተሻጋሪ የሆነ ትልቅ ግዙፍ ስታዲየም በእኛ ጊዜ መገንባት በመቻሉ እድለኛ ነኝ ብዬ ነው ማስበውና በጣም ደስታ ተሰምቶኛል። እግዚአብሔር የተመሰገነ ይሁን። እንደዚህ ይሆናል ብለን አስበን አናቅም፣ ግን ፈጣሪ በራሱ ጊዜና በራሱ ሰዓት ይሄን ነገር አድርጓል። ይሄ ስታዲየም ዛሬ ተጀምሮ እስከሚያልቅ ድረስ ሁላችንም አቅም በፈቀደ መልኩ ሁሉ አሁን ዛሬ የሰጠነው በቃ ብለን ሳይሆን እስከሚያልቅ ድረስ ከጎኑ ሆነን አብረን ምን ላይ ደረሰ እያልን የቅርብ እይታችንን እያደረግን ልክ የራሳችንን ቤት ጀምረን እስከምንጨርስ እንደምንከታተል በዚህ ልክ እየተከታተልን ሁላችንም ይህን ስታዲየም አልቆ አብረን በጋራ ፈጣሪ ከፈቀደ የምናስመርቅ ይሆናል ብዬ አስባለሁ። ከዚህ በቀደም እኔ መጥቼ በራሴ በኩል አይቼዋለሁ። አንደኛ ህብረተሰቡ ሳይ ገንዘቡ መዋጮ እያደረገ አቅሙ የፈቀደ ያደረገ ያለው ህብረተሰብ ዛሬ በአይናቸው አይተው የኛ ነው የኔ ህዳሴ ግድብ ነው የኔ ቅርስ ነው የኔ ለትውልድ የሚያስቀምጥ አሻራ ነው የሚለው ነገር በአይኑ እንዳይ ህብረተሰቡን ቀስቅሰን የንግድ ማህበረሰቡን ይዘን ወደ ስታዲየሙ ገብተን ጋራ ጉብኝት ያደረገን ያለ ነው። ለአርባ ምንጭ ሁለገብ ስታዲየም ግንባታ በ2 ወራት ጊዜ ውስጥ 3 ቢሊዮን ብር ለማሰባሰብ የተጀመረው የህብረተሰብ ንቅናቄ ከሴቻ ቀበሌ 80 ሚሊዮን ብር ለማሰባሰብ እየተሰራ መሆኑ ተገልጿል።
ተመልካቾቻችን የምትመለከቱት ከጋሞ ቴሌቪዥን ወደ እናንተ እየደረሰ የሚገኘው የሰዓቱ ዜና 42 ነው። ዜናዎቻችን አሁንም እንደቀጠሉ ነው። ከዚህ በማስከተል ከውጭ ወደምንመለከታቸው ጉዳዮች ይሻገራሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በውጭ ሀገሮች የሚገኙ ኤምባሲዎች የተማሪዎች የቪዛ ቀጠሮ እንዳይሰጡ አዘዙ። የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደት ለማስፋት በዝግጅት ላይ እንዳለ ያስታወቀው አስተዳደሩ ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት አግዷል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ መልእክት በሰፈረበት ለዲፕሎማቲክ ማህበረሰቡ በተላከ ማስታወሻ ላይ እገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያል ተብሏል። አስተዳደሩ የተማሪዎች አመልካች የማህበራዊ ሚዲያ ገጾች የማጣራት ስራን አጠናክሮ የሚሰራ ሲሆን ይህም በኤምባሲዎችና በቆንስላ ጽህፈት ቤቶች ትልቅ አንድምታ እንደሚኖረውም ተገልጿል። ትራምፕ የግራውን ርዕዮተ ዓለም እየተከተሉ ናቸው ካሏቸው ታዋቂ አሜሪካን ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነም ውሳኔ ነው። ተመልካቾቻችን ከጋሞ ቴሌቪዥን ለሰዓቱ ወደ እናንተ ሲደርሱ የነበሩ ዜና 42ን ከማገባደዳችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። የስራ ዕድል ፈጠራን